ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኳንንት ነኝ። 11ኛ ቀኑን በያዘው ጦርነት የተባበሩት አረብ ኤምሬትስ ከሁሉም ሀገራት በላይ ከፍተኛ ጉዳት እያስተናገደች ነው ተባለ። ኳታር የባህረ ሰላጤው ደህንነት ከዓለም አቀፍ መረጋጋት ጋር የተቆራኘ መሆኑን በመግለጽ አስጠንቅቃለች። ኢራን በሺዎች የሚቆጠሩ የሲቪል ተቋማት መመታታቸውን ይፋ አደረገች። የኩዌት ብሔራዊ ዘብ በአየር ክልል ውስጥ የገቡ 8 ሰው አልባ አውሮፕላኖችን መትቶ መጣሉን አስታውቋል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ ጋራ መገልገያ ክፍያዎችን አንጠይቆትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። 11ኛ ቀኑን በያዘው ጦርነት የተባበሩት አረብ ኤምሬትስ ከሁሉም ሀገራት በላይ ከፍተኛ ጉዳት እያስተናገደች ነው ተብሏል። ኢራን በአረብ ሀገራት ላይ የከፈተችው ጥቃት የተባበሩት አረብ ኤምሬትስ የጦርነቱ ቀዳሚ ሰለባ አድርጓታል። ኢራን በማንኛውም ጊዜ በግዛቷ ላይ የሚሰነዘር ጥቃት ቀጠናዊ ጦርነትን እንደሚያስነሳ አስቀድማ አስጠንቅቃ ነበር። ዩናይትድ ስቴትስ እና እስራኤል ወይ ማስጠንቀቂያውን አላመኑትም አሊያ ደግሞ ሊመጣ የሚችለውን አደጋ ለመጋፈጥ ወስነው ጥቃታቸውን የቀጠሉ መስሏል። አሁን ጦርነቱ ከተነሳ 11ኛ ቀኑን የያዘ ሲሆን የባህረ ሰላጤው አረብ ሀገራት የጦርነቱን ከፍተኛ ዋጋ እየከፈሉ ቀጥለዋል። ከሁሉም በላይ ደግሞ የተባበሩት አረብ ኤምሬትስ ክፉኛ እየተጎዳች መሆኗን የአልጀዚራ ዘገባ አመላክቷል። እንደ ሀገሪቱ መከላከያ ሚኒስቴር መረጃ ከሆነ ጦርነቱ ከተጀመረ አንስቶ ከ1700 በላይ ሚሳኤሎችና ድሮኖች ወደ ኤምሬትስ ተተኩሰዋል። ከነዚህ ውስጥም 90 ከመቶ የሚሆኑት በመጥለፊያ ሚሳኤሎች፣ በረቂቅ ተዋጊ ጀቶችና በሄሊኮፕተሮች አማካኝነት በአየር ላይ እንዲከሽፉ ተደርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ከሲኤንኤን ጋር በነበራቸው ቆይታ ኢራን በአረብ ጎረቤቶቿ ላይ ጥቃት ለመሰንዘር ያሳየችው ድፍረት በጦርነት ውስጥ ትልቁ አስገራሚ ክስተት እንደሆነባቸው መናገራቸው ይታወሳል። ባለፈው እሁድ የኢራን አብዮታዊ ዘብ እንዳስታወቀው የሀገሪቱ የጦር አቅም 60 ከመቶ ያህሉ በጎረቤት አረብ ሀገራት በሚገኙ የአሜሪካ የጦር ሰፈሮችና ስትራቴጂካዊ ጥቅሞች ላይ ያነጣጠረ መሆኑን ገልጾ ነበር። ቀሪው 40 በመቶ ደግሞ ወደ እስራኤል የሚተኮስ እንደሆነ እንዲሁ መግለጹ ይታወሳል። ወደ ተባበሩት አረብ ኤምሬትስ የተተኮሱት ሚሳኤሎች ብዛት ጦርነቱን ከጀመሩት እስራኤልና አሜሪካ እንኳ እንደሚበልጥ ይገመታል። በርካታ ሚሳኤሎች ጥቅጥቅ ባለ የህዝብ ሰፈር ውስጥ በሚገኙ መኖሪያ ቤቶች፣ ቢሮዎችና መንገዶች ላይ በማረፋቸው የአራት ሲቪሎችን ህይወት ቀጥፈዋል። በለንደን ኢኮኖሚክስ ትምህርት ቤት የዓለም አቀፍ ግንኙነት ፕሮፌሰር የሆኑት ፋውዝ ሲያስረዱም ዱባይ የግሎባላይዜሽን ማዕከል ነች። የኢራን መሪዎች ዱባይን እንደ ምዕራባውያን የኢኮኖሚ ስርዓት መሰረት አድርገው ስለሚመለከቷት እሷን መምታት የዱባይን ብቻ ሳይሆን የዓለምን ኢኮኖሚ ያናውጣል ብለዋል። ጥቃቱ አስገራሚ የሚሆነው በሁለቱ ሀገራት መካከል ባለው ጥብቅ የንግድ ትስስር ምክንያት ነው። ኤምሬትስ ከቻይና በመቀጠል የኢራን ሁለተኛዋ ትልቅ የንግድ አጋር መሆኗ ይታወቃል። በ2024 የሁለቱ ሀገራት የንግድ ልውውጥ 28 ቢሊዮን ዶላር ደርሶ እንደነበርም ይታወሳል። በተጨማሪም ግማሽ ሚሊዮን ገደማ ኢራናውያን በተባበሩት አረብ ኤምሬት ውስጥ እንደሚኖሩ መረጃዎች ያመለክታሉ። ኢራን ለጥቃቱ እንደ ምክንያት ያቀረበችው አቡዳቢ ከዋሽንግተን ጋር ያላትን የዓመታት ስትራቴጂካዊ ወታደራዊ ጥምረት በመጥቀስ ነው። ኤምሬትስ ባለፈው ዓመት በአሜሪካ የከፍተኛ የመከላከያ አጋር የሚል ስያሜ የተሰጣት ሲሆን ለደህንነቷ በአሜሪካ ቴክኖሎጂ ላይ እንደምትተማመን
ግልጽ አድርጋለች። ሀገሪቱ በአሁኑ ወቅት ዜጎቿንና የውጭ ነዋሪዎቿን ከኢራን ጥቃት ለመከላከል በ10 ቢሊዮን የሚቆጠር ዶላር የፈሰሰባቸውን የአሜሪካ ተዋጊ ጀቶችና የአየር መከላከያ ስርዓቶችን እየተጠቀመች ትገኛለች። ኳታር የባህረ ሰላጤው ደህንነት ከዓለም አቀፍ መረጋጋት ጋር የተቆራኘ መሆኑን በመግለጽ አስጠነቀቀች። የኳታር የውጭ ጉዳይ ሚኒስትር ዴኤታ መሐመድ ቢን አብዱልአዚዝ አል ሆይሊፍ በባህረ ሰላጤው ሀገራት ላይ የሚሰነዘሩ ጥቃቶች ግጭቱን ሊያባብሱት እንደሚችሉና የዓለምን የኃይል ደህንነት ስጋት ላይ እንደሚጥሉ አስጠንቅቀዋል። ሚኒስትር ዴኤታው ይህንን የገለጹት ቀጠናው ከኢራን በሚሰነዘሩ የድሮንና ሚሳኤል ጥቃቶች ሳቢያም ባለፉት በርካታ ዓመታት ታይቶ የማይታወቅ አደገኛ ውጥረት ውስጥ ባለበት ወቅት ከአልጀዚራ ጋር ባደረጉት ቆይታ ነው። አል ሆይለፊ የኢራንን ትንኮሳም ኮንነዋል። በኃይል መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች የዓለምን የንግድ ገበያ አደጋ ላይ ይጥላሉም ብለዋል። የባህረ ሰላጤው ቀጠና ደህንነት ከዓለም አቀፍ መረጋጋት ጋር የማይነጣጠል መሆኑን አሳስበዋል። ውጥረቱ እየጨመረ ቢመጣም ብቸኛው ዘላቂ መፍትሄ ዲፕሎማሲ መሆኑን አጽንኦት ሰጥቷል። ኳታር ጦርነቱ ወደ ሰፊ ቀጠናዊ ግጭት እንዳያመራ ለማድረግም ንግግሮችና ድርድሮች እንዲቀጥሉ ግፊቷን እንደምትቀጥል ሚኒስትር ዴኤታው ጨምረው ተናግረዋል። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቋ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ የጋራ መገልገያ ክፍያዎችን አንጠይቅዎትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። ኢራን በሺዎች የሚቆጠሩ የሲቪል ተቋማት መመታታቸውን ገለጸች። ጦርነቱ በተጀመረ በ11ኛው ቀን በኢራን ዋና ከተማ ቴህራን ከፍተኛ ፍንዳታዎች ተደምጧል። የኢራን ባለስልጣናት እንደገለጹት የአሜሪካና የእስራኤል ጦር ኃይሎች በሀገሪቱ ውስጥ ወደ 10,000 የሚጠጉ የሲቪል ተቋማትን ደብድበዋል። ጦርነቱ ከተቀሰቀሰ አንስቶ እስካሁን ከ1300 በላይ ሰላማዊ ሰዎች መገደላቸውን ኢራን ይፋ አድርጋለች። የአሜሪካ መከላከያ ሚኒስቴር 16 በስራ ላይ ያልነበሩ የኢራን ፈንጂ ጫኝ መርከቦችን ማውደሙን ገልጿል። ይህም የተከናወነው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ በኩል የሚደረገው የነዳጅ ዝውውር ከተስተጓጎለ ከባድ መዘዝ እንደሚከተል ካስጠነቀቁ በኋላ ነው። በሄዝቦላህና በእስራኤል ጦር መካከል ያለው የተኩስ ልውውጥም እንደ በረታ ቀጥሏል። የኢራን ሚሳኤሎች በእስራኤል ግዛት ያረፉ ሲሆን በቴል አቪቭና በኢየሩሳሌም የጥቃት ዘገባዎችም ተሰምተዋል። የኢራን አጸፋዊ ጥቃት የቀጠለ ሲሆን ባህሬን፣ ኢራቅ፣ ኩዌት፣ ኳታር፣ የተባበሩት አረብ ኤምሬትና ሳውዲ አረቢያ ባለፉት ጥቂት ሰዓታት ውስጥ ወደ ግዛታቸው የተተኮሱ ሚሳኤሎችንና ሰው አልባ አውሮፕላኖችን ማክሸፋቸውን ባወጡት መግለጫ አስታውቋል። የኩዌት ብሔራዊ ዘብ በአየር ክልል ውስጥ የገቡ 8 ሰው አልባ አውሮፕላኖችን መጥቶ መጣሉን ይፋ አድርጓል። ተቋሙ ይህንን ወታደራዊ እርምጃ የወሰደው የሀገሪቱን ደህንነት ለማረጋገጥ ከሚያደርገው ሰፊ እንቅስቃሴ አንጻር መሆኑን አብራርቷል። ብሔራዊ ዘቡ ባወጣው መግለጫ እንዳስታወቀው ይህ የድሮኖች ምት የሀገሪቱን የጸጥታ ሁኔታ ይበልጥ ለማጠናከር ቁልፍ የሆኑ ስትራቴጂካዊ ተቋማትን ከጥቃት ለመጠበቅና ማንኛውም ሊያጋጥም የሚችል የደህንነት ስጋት በንቃት ለመመከት ከሚደረገው ቀጣይነት ያለው ጥረት አካል ነው ብሏል። በመካከለኛው ምስራቅና በባህረ ሰላጤው አካባቢ ውጥረቱ እጅግ አይሎ ባለበት በዚህ ሰዓት የተወሰደው ይህ እርምጃ ሀገራቱ የአየር ክልላቸውን ለመጠበቅ ከፍተኛ የጥንቃቄ ደረጃ ላይ እንደሚገኙ አመላካች እንደሆነም ተነግሯል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአያቶላህን አገዛዝ አስወግዱ የሚል መልእክት ለኢራናውያን መላካቸው ተሰማ። የኢራን የፖሊስ አዛዥ በበኩላቸው
የጸረ መንግስት ተቃውሞን ኢራናውያን እንዳያስቡ ታስጠንቅቋል። በቢሮአቸው ኤክስ ገጽ ላይ ኢራናውያን መንግስት እንዲገለብጡ ጥሪ ቢያቀርቡም ኔትንያሁ ከኢራን በኩል ያለው ምላሽ የከፋ ሆኖባቸዋል ተብሏል። የኢራን መንግስትን ለመገርሰስ በህይወት ዘመን አንድ ጊዜ የሚገኝ እድል ነው የሚል መልእክት አስተላልፈዋል ጠቅላይ ሚኒስትር ቤንያሚን ኔትንያሁ። በተቃራኒው ቴህራን ህዝቡ በአንድ ቆሞ አገሩን እንዲታደግና የአሜሪካን እንዲሁም የእስራኤልን ጥቃት እንዲመክት ጥሪ በማቅረብ ላይ ትገኛለች። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ3.4 ሚሊዮን ሙሉ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ14 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን ከ30% ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! ንግዶን የሚያለማምዱበትን ጊዜያዊ ሱቆችን ለ30 ደንበኞች ብቻ አዘጋጅተናል። እኛ ጋር የንግድ ሱቅ ሲገዙ ለተጨማሪ የጋራ መገልገያ ክፍያዎችን አንጠይቅዎትም። ለመኖሪያ ቤት ፈላጊዎችም ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃና ለሳይት ጉብኝት ከስር ባለው ስልክ ቁጥር ይደውሉልን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።